መልእክቱ ገብቷቸዋል። እግዚአብሔር ይባረክ። ጌታ የተመሰገነ ይሁን። እግዚአብሔርን እናመሰግናለን። ስንቶቻችሁ ደስ ይላችኋል ዛሬ ጠዋት? ጌታ መልካም ስለሆነ አሜን። መጽሐፍ ቅዱሳችንን ዘጸአት ምዕራፍ 32ን እንገልጥና ወደ እግዚአብሔር ቃል አብረን እንሄዳለን። ክብር ለእግዚአብሔር ይሁን። በጣም ውስጤን ደስ እያለው ነው። ምክንያቱም እግዚአብሔር ዛሬ በመካከላችን መልካም ነገር በእኛ ህይወት ስለሚያደርግ አሜናችሁ ልስማ። እግዚአብሔር በእኔ ህይወት መልካም ያደርጋል። ቅድም ወንድሜ አላዛር ሲጸልይ ነበረ። በጣም ድንቅ ጸሎት ነው። እግዚአብሔር ይባረክ። ቃሉ ወደ አጥንታችን ይግባ። አሜን። ወደ ነፍሳችን ይግባ። ወደ ህይወት ሌላ ነገር እንደሚያደቀንና ሊያደቀን እንደሚፈልግ ሁሉ የእግዚአብሔር ቃል ደግሞ ሲያደቀን ሊሰራን ነው ማለት ነው። ክብር ለእግዚአብሔር ይሁን። ያለፈው ሳምንት አንድ ነገር ብያቸዋለሁኝ። በዚህኛው ሳምንት እግዚአብሔር እንደረዳኝ የመጨረሻውን ሐሳብ አንድ ነገር ለመናገር ፈልጋለሁ። የህይወት ሁሉ በረከትና ምንጭ ያለው ከእግዚአብሔር ዘንድ ነው። አረ አሜን። ከእግዚአብሔር ዘንድ ነው። የኛ ነገር ደግሞ የሚሆነው የሚደረገው የሚፈጸመው እግዚአብሔር ፊት በመሆን ነው። እግዚአብሔር ፊት በብዙ መንገድ እንሆናለን። በብዙ ጎዳና በእግዚአብሔር ፊት እንሆናለን። በእግዚአብሔር ፊት መሆን በረከት ነው። ራሱ እግዚአብሔር ጸጋ ሲያበዛ ነው በእግዚአብሔር ፊት መሆን የሚቻለው። አሜን። ዝም ብሎ እኮ አይሆንም። ዝም ብሎ መሆን አይቻልም። ብዙ ጊዜ ብዙ ሰዎች ሞክረው ያልቻሉት ነገር ቢሆን በእግዚአብሔር ፊት መሆን ነው። በጣም ብዙ ሰው ይሄን ጥያቄ ሊጠይቅ ይችላል። ምንድነው ጥያቄው? ለምንድነው በእግዚአብሔር ፊት ሰው መሆን የማይችለው ብላችሁ ብትሉኝ፣ በእግዚአብሔር ፊት መሆን በራሱ ዝም ብሎ ቀላል ነገር ስላልሆነ ማለት ነው። ቀላል የማያደርገው ብዙ ነገር አለ። ለምን? አንዱ ጠላት ነው። በእግዚአብሔር ፊት እንዳንሆን ስለሚፈልግ በጣም በብዙ ጎዳና በብዙ መንገድ በእግዚአብሔር ፊት ስንሆን የሚመጣውንና በህይወታችን የሚከናወነውን በረከትና ጸጋ ስለሚያውቅ በተቻለው መጠን የሚዋጋን ጠላት በእግዚአብሔር ፊት እንዳንቆይ ነው። ያለፈው ሳምንት አንድ ነገር ብያቸዋለሁኝ። የዚህ መጽሐፍ የ32ኛው የ33 34 እነዚህን ሁሉ አልናገርም። በእርግጥ ሌላ ጊዜ እግዚአብሔር ሲፈቅድ ወደ ሌሎቹ እመጣለሁ። ግን በ32ኛው ምዕራፍ ላይ የእስራኤል ህዝብ ያጋጠመው ገጠመኝ፣ በጉዞ በመንገድ ላይ የተከሰተው ክስተት፣ ይሄ ክስተት እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተክርስቲያን፣ እንደ ህዝብ እንድታስቡልኝ ይፈልጋሉ። ሁላችንም ጉዞ ላይ ነን ያለነው። ሁላችንም መንገድ ላይ ነን ያለነው። መንገዳችን የሚጠቃለለው በመጨረሻ በዙፋኑ ፊት ወደ እግዚአብሔር መንግስት ተጠቃለል ስንገባ ነው። እያንዳንዳችን መንገድ ላይ ያለ ነው። ህይወታችን ጉዞ ነው። ገና በመንገድ ላይ ያላለቁ መንገዶች አሉ። አንድ እግዚአብሔር ሰው አንድ ነገር የጥበብ ቃል አንዲት መጋቢ ሲመክር ሰማው። ትንሽ ጊዜ ቆይቷል፣ ግን እኔ ያንን ቃል ለራሴ ወሰድኩት። አሜሪካዊ ነጭ ናት። ፓስተሬ ምን አለኝ አለች። የሆነ ገጠመኝ አጋጥሟት ሚዲያ ላይ ትንሽ ውክቢያ ሲበዛባት መልስ ለመስጠት ተዘጋጅቼ እያለሁ ይሄ እግዚአብሔር ሰው አንድ ነገር መከረኝ አለች። የመከረኝ ገና ያልኖርሽባቸው ብዙ ዘመኖች ከፊትሽ ስላሉ ብዙ ከመናገር ተቆጠብ ያለኝ አለች። ዋው አልኩኝ። ያንን እንደ ገንዘብ ለራሴ ወሰድኩት። ምክንያቱም ገና ብዙ ያልኖርንባቸው ያላለቁ መንገዶቻችን በፊታችን አሉ። በእግዚአብሔር ፊት መሆን መንገዳችንን ያስጨርሰናል። አሜን ነው። ክብር ለእግዚአብሔር ይሁን። መታደል ነው፣ በረከት ነው ብያቸዋለሁ። ወደ ዛሬ ዋናው ሐሳቤ ትንሽ ጠለቅ ብዬ ገብቼ እንድናገር ያለፈው ሳምንት የዚህ ሐሳብ ዋና መነሻው የት ነው ብያቸዋለሁ። ዘጸአት 24 ላይ ሙሴ በእግዚአብሔር ፊት እዛ አትሂዱ፣ ጊዜ የለኝም፣ እኔ ፈጠን ባለ መንገድ ሐሳቤን ቶሎ መናገር ስለምፈልግ። ምዕራፍ 24 ዘጸአት ላይ የእግዚአብሔር ቃል ሲናገር ሙሴ በእግዚአብሔር ፊት ሽማግሌዎቹን፣ ሰባዎቹን፣ የአሮንን ሁለቱን ልጆች አሮንን ጨምሮ ወደ እግዚአብሔር ፊት ይዞት ወጣ። እግዚአብሔር ፊትም በቆዩ ጊዜ እግዚአብሔር ሙሴን ምን አለው? በዚህ ቆይ አለው ይላል። ሙሴ ይሄን ያህል ቀን ልቆይ ብሎ
ሰዓት ጊዜ ተምኖ አልወጣም። ነገር ግን እግዚአብሔር ፊት ሲሆን እግዚአብሔር በጀም አንድ ነገር የገባኝን ነገር ልንገራችሁ። ሰው እግዚአብሔር ፊት መሆን ሲጀምርና ያንን ኢንካውንተር ወይም ደግሞ ያ እግዚአብሔር በክብሩና በሙላቱ በማንነቱ ወደኛ መምጣት ሲጀምር ክብር ለእግዚአብሔር ይሁን። መውረድ የሚባለው ነገር ትዝ አይለንም። መውጣት የሚባለው ነገር ትዝ አይለንም። ሌላ ዓለም ትዝ አይለንም። ሌላ ህይወት ትዝ አይለንም። ለምን? የእግዚአብሔር ህይወት የሚጠገብ የሚሰለች ህይወት ስላልሆነ ክብር ለእግዚአብሔር ይሁን። ያ ህይወት ያገኘን አሁን አሜን። እና ሙሴ እነዚህን ያክል ቀናት ቆያለሁ ብሎ አይደለም የወጣው። ነገር ግን የእግዚአብሔር ቃል ሲናገር በዛ ተራራ ላይ በዚህ ቆይ አለው ይልና 40 ቀን እነዚህ 40 ቀኖች ትዝ ይላችሁ እንደሆነ ምዕራፎችን ስንቆጥር ከምዕራፍ 24 32ኛው ምዕራፍ ድረስ ወይም 33ኛው የመጨረሻው ቁጥር ላይ እግዚአብሔርን በሲና ተራራ ላይ ለሙሴ መናገሩን ከፈጸመ በኋላ የሚለን 31ኛው ምዕራፍ መጨረሻው ቁጥር ላይ ነው። ሚንስ 7 ምዕራፎች ሙሉ ይሄ ሰውዬ በእግዚአብሔር ፊት ቆይቶ ነበር። በቀናት ሲቆጠሩ ሙሴ እንደነገረን 40 ቀንና 40 ሌሊት በእግዚአብሔር ፊት ነበር። በጣም አንድ ነገር ሰሞኑን ይሄንን ነገር ሰንዴ አንስቼላችኋለሁ። ይሄን ነገር ካነሳው በኋላ ሰሞኑን ሁሉ በራሴ ህይወት ላይ ደጋግሜ ስጸልይበት የከረምኩት በዚህ ሳምንት ብቻ ይሄን ቃል ነው። ምንድነው በሉኝ? 40 ቀን በፊቱ ቆይቶ 40 ቀን በፊቱ ቆይቶት 40 ዓመት ታምራት ሰራበት። አሜን። አጃቶ ካታባዶ ማሳካላ ቦራላቫስ ሃሌሉያ። የሚያቆይህ በዘመንህ ሙሉ በተአምራት ሊመራ ስለፈለገ የሰማኝ አሜን ይበለኝ ዛሬ ባካችሁ። የመቆየት ህይወት በእግዚአብሔር ፊት የመሆን ህይወት የእግዚአብሔርን ሙላት ብዙ ጊዜ እንቀናለን አይደለም? የምንቀናው አንድ ነገር አለ። በሰዎች ህይወት፣ በሰዎች ሰክሰስ፣ በሰዎች መከናወን፣ በሰዎች በረከት፣ በሰዎች ህይወት ውስጥ እግዚአብሔር የሚያደርጋቸው ነገሮች የሚያስቀኑን ብዙ ነገሮች ይኖራሉ። Are you willing to pay a price? እኔና እናንተ ፈቃደኞች ነን ዋጋውን ለመክፈል ፈቃደኞች ነን ወይ? ሙሴ 40 ቀን በእግዚአብሔር ፊት 40 ቀን እኮ እና 40 ሌሊት ማለት ወገኖቼ ከብዙ ነገር መሰወር ነው። ከብዙ ነገር መራቅ ነው ወገኖቼ። እኔ መጽሐፍ ቅዱስ ላይ ከሚገርመኝ የመጽሐፍ ቅዱስ አንዱ ክፍል አብርሃም የእግዚአብሔር ወዳጅ ነው የሚለው ቃል መደድ አንብበን የምናልፍ ሰዎች አለን። ወዳጄ አብርሃም የእግዚአብሔር ወዳጅ ለመሆን እግዚአብሔር ብዙ ወዳጆችን አስጥሎታል። የሁሉም ወዳጅ መሆን አይቻልም። እኔ ጋር ናችሁ? የዓለምም ወዳጅ የእግዚአብሔርም ወዳጅ መሆን አይቻልም። የእግዚአብሔር ምን ልላችሁ ነው? 40 ቀን በእግዚአብሔር ፊት ይሄ ሰውዬ ሲቆይ 40 ቀን ከከተማው ተሰውሯል፣ ከሰፈር ተሰውሯል። በነገራችን ላይ በጣም ከሚገርመኝ ነገር የመጽሐፍ ቅዱስ በኋላ መጣበታለሁ። የመጽሐፍ ቅዱስ ሰዎች በህይወት ዘመናቸው ሁሉ ጥርት ያለ ንጽት ያለ እግዚአብሔርን የሚመስል ህይወት የኖሩ ሰዎች ሁሉ ህይወታቸው በእግዚአብሔር ፊት ዘመናቸውን በእግዚአብሔር ፊት ያሳለፉ ሰዎች ናቸው። think about it። ወደ አዲስ ኪዳን ላምጣላችሁ። ኢየሱስ ክርስቶስን ተመልከቱት። the same thing ገና አገልግሎቱን 30 ዓመት ኖሮ የ3 ዓመት ተኩሉን አገልግሎት ከመጀመሩ በፊት በእግዚአብሔር ፊት 40 ቀን በጸሎት ነበር ይለናል። 40 ቀን ያቆየው እነዛን የቀሩትን ዘመናት ሙሉ በክብር እንዲጨርስ ነው። እየነገርኳችሁ ያለው በኋላ አንድ ቦታ ላይ መጥቼ ማሳያችሁ ነገር አለ። እግዚአብሔር በፊቱ የሚያቆይህ ዘመንህን በታምራት ሊያስጨርስ ስለፈለገ፣ በበረከት ሊያስጨርስ ስለፈለገ፣ በህይወት ሊያስጨርስ የፈለገ። ክብር ለእግዚአብሔር ይሁን። ታዲያ ይህንን ሳስብ ዛሬ የምነግራችሁ የእስራኤል ህዝብ በመንገድ ላይ ነው ህይወቱ፣ በጉዞ ላይ ነው ህይወቱ። ገና ያላለቀ ጆርኒ ነው። ከግብፅ ከሚጠሉት ከሚፈሩት ህይወት አውጥቶ እግዚአብሔር ወደ አሰበው ማርና ወተት ወደምታፈሰው ከነዓን ሲያመጣቸው ይሄ ምዕራፍ 32 ሁሉ ጊዜ የሚገርመኝ ሁሉ የሚያስደነግጠኝ እያንዳንዱ ትውልድ ሊሰማው የሚገባ እውነት ነው ብዬ አምናለሁ። በመንገድ ላይ በጉዟችን ላይ ከሚከሰቱ አንድ ነገር ስለሆነ ይሄ ምዕራፍ ኖ ዋን ምዕራፍ 12ን ዘጸአት 13 14 15 go all the way እስከዚህኛው እስከ 24 እስከ 32ኛው ምዕራፍ ድረስ ያነበብን ሰዎች ምዕራፍ 32 ይከሰታል ብለን ልናስብ አንችልም። ምን ማለት ነው በሉኝ እንዴ?
እግዚአብሔር በግብፅ ምድር ሁሉ ልተውና እነዛን ታላልቅ 10 ተአምራት በአይናቸው ፊት አድርጎ የሞት መልአክ ከተማ ውስጥ ገብቶ በኩሩን ሁሉ በሚገልበት ጊዜ እነሱ ከማንም ስለበለጡ ሳይሆን ደሙ መቃናቸውን ተቀብቶ ከደሙ የተነሳ ደሙ አንተ ላለህበት ቤት ምልክት ይሆንልሃል ተብሎ አጥፊው ወደ ቤት እንዳይገባ እኔ በበር ቆሜ እከለክላለሁ ብሎ እግዚአብሔር ራሱ ጠባቂ ሆኖ ያዳነው ሕዝብ ጄካቶ ባዶማስ ይህንን ተአምራት ያየ በግብፃውያን ምድር ላይ እየየ በስቶ ለቅሶ በስቶ አንድ ወንድም አለ በጣም የገረመኝ ነገር ለቅሶ ቤት ምን ይበላል አንድ ቀን እየሰበከ ናሽቪል እንደዛ አስቤው አላውቅም ለቅሶ ቤት ምንድነው የሚበላው አለ ምንድነው የሚበላው ቴንክ ዩ ለቅሶ ቤት የሚበላው ምንድነው ንፍሮ ግብፃውያን ቤት ለቅሶ ነው አለ ንፍሮ እግዚአብሔር ግን እነሱ ምን አላቸው እስራኤላውያን በጉን ረዱ ልብሳችሁን ልበሱ ጫማችሁን ታጥቃችሁ ወገባችሁን ታጥቃችሁ አንዲት ነገር ሳይተርፍ ብሏታል እዛ ሰፈር ለቅሶ ነው አንተ አጥንት ትግጣለህ አቤት 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 ይሁን ልበሉት ለአንድ ሰው ይሁን ልበሉት ግን ይኸውላችሁ ይህን ተአምራት እግዚአብሔር አድርጎ ይህን ድንቅ ያየ ሕዝብ በዛ አላበቃም ጉዞ ጀምረው ኤርትራ ባህር በደረሱ ጊዜ የባህሩን ግዝፈት እያዩ ጠፋን ብለው በጮሁ ጊዜ ሙሴ ባህሩን ከፍሎ አይናቸው እያየ ባህር ተሰንጥቆ ከነሱ በስተቀር ከነሱም በኋላ ያንን ወገኖቼ እኔ እኮ በመጽሐፍ ቅዱስ ውስጥ በህይወቴ ላይ ከሚባርኩኝ ነገሮች አንዱ ሁሉ ከሚያስገርሙኝ ታሪኮች አንዱ ይሄ ነው ምንድነው በሉኝ ያንን መሬት ሰው ረግጦት አያውቅም እግዚአብሔር ሊያስረግጥ ሲፈልግ ሰው ያረገጠውን ያስረግጣል ከነሱ በፊት ማንም ያንን መሬት አረገጡ ነገር ግን ያን መሬት አስረግጦ አሳልፎ አናን ሙቪ አይታችኋል አይደለም ይሄንን የሬድ ሲን ታሪክ ሲሰሩ ከሚገርመኝ ነገር ፈርዖንና ፈረሰኛው ባህር ተከፍሎ ሲሻገሩ የእግዚአብሔርን ታምራት አይቶ አልቆመም ነገር ግን ተከትሏቸው መጣ ይላል ተከትሏቸው የመጣው እኮ ማይ ጋድ አስቀድሞ ሙሴ ባህሩን ከመክፈሉ በፊት አንድ ቃል ተናግሮ ነበር ዛሬ በሉልኝ ዛሬ አረ ትንቢት ይሁንላችሁ ለእናንተ ዛሬ የምታዩአቸውን ግብፃውያን በሉት እስቲ አንዴ ይሁንልን ለኛ ይሁንልን ለቤታችን ይሁንልን ለትውልዳችን እጆቻችሁን አንሱና በሉት ለህዝባችን ይሁን ለምድራችን ይሁን ዛሬ የምናየው ለዘላለም አናየው እግዚአብሔር ተናግሮ ነበር ወገኖቼ ስለዚህ ነው በሩን ከፍ አንዳንድ ነገር ልንገራችሁ ውስጤ እንደ ትንቢት ስለሚመጣ አንዳንድ ጊዜ ለእናንተ ከፍቶ እግዚአብሔር በሚያሻግራችሁ መንገድ ዞር ስትሉ የዛሬ ዓመቱም የዛሬ 2 ዓመቱም የዛሬ 30 ዓመቱም የዛሬ 40 ዓመቱም ችግር አሁንም ተከትሎ ሊመጣ ይችላል ዶንት ወሪ ሃሌሉያ የመጨረሻው እርምጃ እግርህ ባህሩን አሻግረ ስታልፍ ዞር ብለ ስታየው የምታየው የእግዚአብሔር ቃል ፈረሱንና ፈረሰኛውን በባህር የጣለ እግዚአብሔር ስሙም ሃሌሉያ ይህንን ታምራት ህዝቡ አይቶ ከበሮ ይዞ ደልቆ የዘመረ ህዝብ ይህን ሁሉ ነገር ያየ ህዝብ እዚህ ጋር መጥቶ ጥጃ ሰርቶ ያመልካል ብሎ ማሰብ አይቻልም ነበር አይቻልም ወገኖቼ ለዚህ ነው የሚገርመኛል ታዲያ አንድ ነገር ቆም ብዬ እንዳስብ ካደረገኝ ዛሬ 3 ነገሮች ላነሳላችሁን ፈልገው የዚህን መጽሐፍ አሁንም እናወራቸውን 32 34 ላይ ያለውን ከምዕራፍ 4 ጀምሮ 7 ምዕራፎች ጠቅልለን ወደዚህ ስንመጣ ጥያቄው አንድ ነው ብዬ ያልኳችሁ ይህን ርዕስ ሰጠሁበት ምክንያት አለ እግዚአብሔርን መጠበቅ ስላልቻሉ እግዚአብሔርን የመጠበቅ ህይወት ስላልገባቸው እግዚአብሔርን በመጠበቅ ህይወት ውስጥ የሚገኘው ህይወትና በረከት ስላልገባቸው
የነሱን ብቻ አላነሳም። ዛሬም በእኛ ህይወት ላይ ማናችንም በእግዚአብሔር ቤት ውስጥ ያለንን ኤክስፒሪየንስ 20 ዓመት 30 ዓመት 10 ዓመት ከዛም በላይ ከዛም በታች ያለን ሰዎች ዋጋ ከሚያስከፍሉን አንዱ ነገር በእግዚአብሔር ፊት መሆን ሲያቅተን ነው። እግዚአብሔር ግን በፊቱ እንዲሆን የምንፈልግባቸውን ብዙ ምክንያቶች ሊኖሩት ይችላሉ። የገባይ ነገር ግን ሊሰራንና ሊሰራብን ሲፈልግ በፊቱ ያደርገናል። አሜን። የሰማኝ አሜን ይበል። አሜን። ታዲያ የእስራኤል ህዝብ ባለፈው ጊዜ አንድ ነገር ብያቸዋለሁ። ተግዳሮቶቹ ምንድናቸው ብለን ስንል ወደ ዛሬው ነገር ቶሎ ለመምጣት ካለፉት ሳምንት አንዱን ብቻ ላንሳና ልንገራቸው። የትውልዱ አሁን ዘጸአት ላይ የምናነበው ወደ ራሳችሁ ሳታዩ መጀመሪያ ዘጸአት ላይ የምታዩት 32ኛው ምዕራፍ ላይ የዚህ ትውልድ ተግዳሮቱ ምን ነበር ብላችሁ ብትሉኝ አንደኛ ምን ብያችኋለሁ? በእግዚአብሔር ፊት ትዕግስት ያጣ ትውልድ ነው። በእግዚአብሔር ፊት መሆን ትዕግስት የለውም። የሰማችሁ ነው። በዛ ብዙም ዝርዝር ውስጥ አልገባም፣ ግን እግዚአብሔር ይህን ጸጋ ያልብሳችሁ። አሜን። በፊቱ የመሆንን ጸጋ ያልብሳችሁ። ፊቱን የመፈለግ ጸጋ ያብዛላችሁ። ባለፈው ጊዜ እኮ አንድ ነገር ብያለሁ። አሁን እንግዲህ ያው የዚህ ዓመት ማጠቃለያ መጽሐፍ ቅዱሳችሁን አንብቡ እያልኩኝ ስወተጉታችሁ አንድ ነገር አለ። ለራሴ እኮ የገረመኝ ነገር ነው ወገኖቼ። አንድ ሰው በቀን 1 ሰዓት 10 ምዕራፍ አንገቱን አጎንብሶ 1 ሰዓት ማንበብ ይችላል። ሲምፕል የሆነ ነው። ስልኮቻችን ላይ እኔና እናንተ እስክንታዘብ ድረስ ሶሻል ሚዲያ ላይ እኔና እናንተ እስክንታዘብ ድረስ ሚድናት ይሆንብናል። ራት በልተን አንገታችንን አቀርቅረን ሚድናት ይሆናል። አንዳንዴ ያልፋል እንዴ እናንተ? አሳነስከው የሚል መልክ ያየው መሰለኝ። ወገኖቼ ጸጋው ይብዛልን። ኦኬ ቶሎ ነው በላ እኔ ወደ ሌላ ትርጉም ሳልገባ። ሁለተኛ ነገሮቻችንን ሁሉ በአቋራጭ እና በፍጥነት ለማግኘት የሚፈልግ ትውልድ ነው። ያቋራጭ መንገድ የሚጠማ ትውልድ። በአቋራጭ ታታ አድርጎ ገንዘብ ማግኘት፣ በአቋራጭ ታታ ብሎ ሰክሰስ ላይ መድረስ፣ በአቋራጭ ታታ ብሎ መድረክ ላይ መውጣት፣ በአቋራጭ ምንም ነገር። ብራዘር ያዕቆብን ዋጋ ያስከፍለው እሱ ነው። በአቋራጭ ሄዶ አንድ አይደለም 2 ሚስት፣ 2 አይደለም 12 ልጅ ያቦቅ ወንዝ ላይ እግዚአብሔር አግኝቶ እስኪነካው ድረስ ምን አለ? በሐዘን ወደ መቃብሬ ወርዳለሁ አለ። በጣም አንድ ቃል አለ በህይወቴ ላይ የሚነካኝ ዘፍጥረት 32 ላይ ያቦቅ የሚባለው ወንዝ ጋር ያዕቆብ በደረሰ ጊዜ ሚስቶቹን፣ ልጆቹን፣ ሀብቱን ሁሉ አሻግሮ ብቻውን ቀረ አለ። that's the appointed time አልኩኝ። የሰበሰበው ነገር ሁሉ ህይወት ሊሆነው አልቻለም። ያለ እግዚአብሔር የተሰበሰበ ነገር ህይወት የለውም። የሰማኝ አሜን ይበል። ሶስተኛ የትውልድ የነበረው ተግዳሮት ብያቸዋለሁ። መሄድ ወደሚፈልግበትና ማድረግ የሚፈልገውን ነገር በማንኛውም መንገድ ለማድረግ ግድ የለውም። እናንተ የእግዚአብሔር ቃል ምን ይላል? ውጡና የቀደመችውን መንገድ ፈልጉ ይላል እግዚአብሔር ቃል። ነቢያት በተነሱበት ጊዜ ትውልዱን የገሰጹት፣ ትውልዱን ኮሬክት ያደረጉት፣ በትውልዱ ላይ የተናገሩት ውጡና ምልክትን አቆማለሁ፣ የቀደመችውን መንገድ ፈልጉ። ነቢያት ይህን ሲያወሩ አዲስ ኪዳን ላይ ኢየሱስ ዮሐንስ ወንጌል 14 ላይ እውነትም ህይወትም ትክክለኛው መንገድ ላይ መቆም ወሳኝ ስለሆነ የምታገኘው የምትሆነው የምትደርስበትን ነገር እንደደረስክ አትንገረኝ፣ በየትኛው መንገድ እንደሄድክ ንገረኝ። የሰማኝ ሰው አለ? ምክንያቱም በጣም ብዙ ሰክሰሶች in terms of በመጽሐፍ ቅዱስ አባባል ብንተረጉማቸው ብዙ የሰዎች ሰክሰስ ዲፋይን መደረግ ያለባቸው የት እንደደረሱ ሳይሆን እንዴት እንደደረሱ ነው። አሜን በሏል። yes hallelujah። አራተኛ ያልኳችሁ ከዚህ ጋር ወደ ዛሬው ለመምጣት በሚያስፈልገን
ይሄ ትውልድ በሚፈልገውና በሚያደርገው ነገር ውስጥ የእግዚአብሔርን አብሮነት አይገደውም። ወገኖቼ ይሄንን በኋላ ነው ማስረዳው። ወደ ዛሬው ስመጣ የዚህ ትውልድ ጥያቄ ምንድነው? 32ኛው ምዕራፍ ቶሎ እናንብብና ወደ ሐሳቤ ልምጣ። በሶስት ነገር ላይ ነው ዛሬ ሐሳቤ ማጠንጠን እንፈልገው። ህዝቡ 32 ቁጥር 1 ሙሴ በተራራ ላይ ሳይወርድ ብዙ ቀን እንደቆየ ባየ ጊዜ፣ እንደዘገየ ባየ ጊዜ፣ ነገሮች እንደዘገዩበት ባየ ጊዜ ወደ አሮን ተሰብስበው ናና በፊታችን የሚሄዱ አማልክትን ስራልን፣ ያ ከግብጽ የወጣ ሙሴ ምን እንዳገኘው አናውቅም አሉት። አሮንም ሚስቶቻችሁን ወንድና ሴት ልጆቻችሁን የጆሮ ወርቅ አውልቃችሁ ወደ እኔ አምጡ ብሎ መለሰላቸው። ህዝቡ ሁሉ የጆሮ ወርቃቸውን አውልቀው ወደ አሮን አመጡ። እርሱም የሰጡትን ወስዶ በመሰዊያ በመቅረጽ በመሳሪያ በመቅረጽ በጥጃ ምስል ጣዖት አድርጎ ሰራ። ከዚያም እነርሱ እስራኤል ሆይ ከግብጽ ያወጡህ አማልክቶች እነዚህ ናቸው አሉት። አሮንም ባየ ጊዜ ይሄን ባየ ጊዜ የወርቅ ጥጃው ፊት ለፊት መሰዊያን ሰርቶ ነገ እግዚአብሔር ባል ይሆናል ብሎ አወጀ ይላል። ከዛ በማግስቱም ህዝቡ በማልዳ ተነስተው የሚቃጠል መስዋዕት ሰው የብር መስዋዕትን አቀረቡ። ከዚህም በኋላ ይበሉና ይጠጡ ዘንድ ሊዘፍኑ ምን አሉ ይለናል? ተቀመጡ ይላል፣ ወይም ተነሱ ይላል። ይኸውላችሁ የመጀመሪያው ይህንን ሐሳብ ስንጀምር የተነጋገርነው ነገር ሲዘገይ በእግዚአብሔር ፊት መሆን ሲያቅታቸው ዛሬ ላይ የማነሳላችሁ ሶስት ዋና ነገሮች። እነዚህ ነገሮች ለኔ ዛሬ እናንተ በተለያየ መንገድ ልትናገሩትና ልታጠኑት ትችላላችሁ። እኔ ግን ዛሬ መልእክቴን እንድናገር ለኔ ወደ ውስጤ ጎልቶ የመጡ በሶስት ሐሳቦች ላይ ይሄንን ጆርኒ እጠቀልለዋለሁ። የመጀመሪያው ነገር ይሄ ህዝብ በዚህ ተግዳሮት ውስጥ እንዴት ሊገባ ቻለ ብዬ ሳስብ ህዝቡን ስመለከተው ይህ ህዝብ አምላኩን አያውቅም አልኩኝ። አምላኩን የሚያውቅ ህዝብ አልነበረም። እስራኤል ታምራት ያውቃል፣ አምላኩን አያውቅም። የእግዚአብሔርን ድንቅ ያውቃል፣ አምላኩን አያውቅም። የእግዚአብሔርን እጅ ያውቃል፣ አምላኩን አያውቅም። ሁለቱ ነገሮች ምንድነው ልዩነታቸው? ሁለቱ ነገሮች ምንድነው የሚያጣምራቸው? በመጀመሪያ ደረጃ አንድ ነገር የገባኝ ነገር እግዚአብሔር ድንቅና ታምራት ሲያደርግ ይኸውላችሁ ድንቅና ታምራት ሲያደርግ አማኝ ለመሰብሰብ እንዳልሆነ ገባኝ። የሰማኝ ሰው አለ? በጣም እኮ የሚገርመው ልንገራቸው። ኤርትራን ባህር ከፍሎ ኤርትራን ባህር ከፍሎ እነዚህን ሰዎች በደረቅ ምድር ሲያሻግራቸው ፈርዖንን ሲያጠፋ እግዚአብሔር ያላቸው ምንድነው? ፈርዖንም እኔ አምላክ እንደሆንክ ያውቃል ነው እንጂ ያለው ስለ ህዝቡ አይደለም ያወራው። የሰማኝ ሰው አለ? ፈርዖንን ነው አምላክ እንደሆንክ ያውቃል ያለው እግዚአብሔር ፈርዖንን ነው። ለኛ ታምራቱ አይደለም የሚያኖረን፣ እርሱን ማወቅ ነው የሚያኖረን። ታምራቱ አይደለም የሚያኖረን እግዚአብሔርን ማወቅ ነው። መጽሐፍ ቅዱስ ስለ እንደዚህ አይነት ነገሮች የሚናገረውን ቶሎ ብዬ ልንገራችሁ። ሁላችሁም ይሄን ክፍል ስለሚያሳይ ሆሴ ምዕራፍ 4 ላይ ትገልጡልኛላችሁ ቶሎ ሐሳቤን እንድናገር። የመጀመሪያው አሁን እንድናወራ የምፈልገው አምላክን ስለማወቅ ነው። ይሄንን ሆሴ ምዕራፍ 4ን ግለጡና መጀመሪያ ከዛ በኋላ እኔ ይሄንን ቃል አንብብላችሁና ዋናውን ነገር ላሳያችሁ። ኢየሱስ ጌታ ነው። አሜን። እግዚአብሔር ይባርከናል። የሰማኝ አሜን ይበለኝ። አሁን ይኸውላችሁ እሱን ሆሴ 4ን ግለጡና ወደ እኔ ተመልከቱ። አንድ ነገር ላንብብላችሁ። መጀመሪያ የማነበው ክፍል ሁለተኛ ዜና ላይ ምዕራፍ 15 ቁጥር 3 ላይ ያለ ቃል ነው። በአሳ ዘመን ወደዛ ከመምጣቴ በፊት አሳ ዘመን ላይ የሆነውን ነገር መጀመሪያ ልንገራችሁ። በአሳ ዘመን የእግዚአብሔር ቃል ነብዩ ስለ እስራኤልና ስለ ህዝቡ ይሄን ተናገረ። ወገኖቼ ፕሊስ በደንብ ስሙኝ። ይሄን የምትሰሙኝ ሁሉ ይሄን የማወራው ለተወሰነ ግሩፕና ለተወሰነ ግለሰብ አይደለም። እንደ ህዝብ ልንሰማው የሚገባ እውነት ነው ብዬላለሁ። እንደ ቤተክርስቲያን ልንሰማው የሚገባ እውነት ነው ብዬላለሁ። ምንድነው ይሄ? እንደነዚህ አይነት ነገሮች በየዘመናት በእግዚአብሔር ህዝብ መካከል የሚከሰቱ ነገሮች ናቸው። ህዝቡ የእግዚአብሔርን ድንቅና ታምራት ሳያቅና ሳይለማመድ ቀርቶ ሳይሆን እግዚአብሔር ግን በህዝቡ መካከል ያጣው ድንቁን ሳይሆን እግዚአብሔር ራሱን ነው ያጣው ህዝቡ መሃል። የሰማኝ ሰው አለ?
የእግዚአብሔር ቃል እንደዚህ ይላል። በአሳ ዘመን ስለነበረው ህዝብ እንደዚህ ይላል። እዛ ክፍል ውስጥ አልገባም። እስራኤል ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ህግ ብዙ ዘመን አሳልፏል የሚል ቃል አለ። በሚኖሩት ኗሪዎች መካከል ሰላም የለም የሚል ቃል አለ ከታች። ልብ በሉ፣ እቺ ቃል ናት ዛሬ የምናገርባት የመጀመሪያ። እስራኤል ያለ እውነተኛ አምላክ፣ ያለ አስተማሪ ካህን፣ ያለ ህግ ይላል። እነዚህ ሶስት ዋና ኪ ነገሮች አንድ ኔሽን፣ አንድ ትውልድ፣ ቤተ ክርስቲያን፣ እግዚአብሔር ህዝብ ሊኖርበት የሚገባው መሰረታዊ ነገር ከድንቁም ከታምራቱም በላይ እነዚህ ሶስት ነገሮች በትውልድ መካከል ሕያው ሆነው መኖር አለባቸው። የሰማኝ አሜን ይበል። አንድ ዘመን ላይ ትዝ ይላችኋል አይደለም? የአሜሪካን ኮርት ሃውሶች አንድ ሰሞን በየስቴቱ ሲናወጡ የነበሩት በምንድን ነው? the 10 commandment you remember አይደል? በሚዲያ ያየ ነው። the 10 commandment ከኮርት ሃውሱ ይውጣ ተብሎ ነው። አባቶቻቸው የዚች ምድር አባቶች የዚህ ምድር በረከትና የዚች ምድር ህይወት ማይልስ ሞንሮ የሚለው ነገር አለ። ከማለፉ በፊት አንድ ነገር ተናገረ። ጆርጅ ዋሽንግተን ከሙታን ቢነሳ አሜሪካኑ ዛሬ በስጋ ቢመላለስ ምን ሊል ይችላል ብሎ አንድ ጊዜ ተናገረ። የሚገርም ነው። ምን ማለቱ ነው? እነዚህ ሰዎች የዚህ ምድር መሰረቱ በረከቱ። ባለፈው አንድ ጥናት ስመለከት አሜሪካን ውስጥ የነበሩ ትላልቆቹ ዩኒቨርሲቲዎች በሞላ ኢንክሉዲንግ ሃርቫርድ፣ ባይብል ኮሌጅ ነበሩ። ከባይብል ኮሌጅነት ነው ወደ ሴኩላር ስኩል የተለወጡት። መሰረታቸው ምን ነበረ? የእግዚአብሔር ቃል ሲናገር እስራኤል ያለ እውነተኛ አምላክ፣ ያለ እውነተኛ አምላክ፣ ያለ አስተማሪ። ይኸውላችሁ መጣለሁ እሱ ጋር ካህን የለም አላለም። አቤት አስተማሪ ካህን የለም። እመጣለሁ። አስተማሪ ካህን ማለት ምን ማለት ነው? አስተማሪ የጠፋበት ዘመን አይደለም ያለ ነው። ነገር ግን አስተምሮቶች ሁሉ ወዴት ይወስዱናል? ጥያቄ ነው። የሰማኝ ሰው አለ? ሶስተኛው የሚናገረ ምንድን ነው? ያለ ህግ። እነዚህ ሶስት ነገሮች የሚናገሩትን ነገር ባለኝ ጊዜ ፈጠን ብዬ አንድ ነገር ላሳያችሁ። የመጀመሪያው ነገር አሁን የከፈታችሁትን ሆሴ ላይ ሂዱልኝ። እግዚአብሔርን ስለማወቅ ትንሽ እንስማ። ሃሌሉያ። የእግዚአብሔር ቃል ሆሴ ምዕራፍ 4 ላይ ከዚህ ታሪክ ጋር በጣም በሚመሳሰል መንገድ ሆሴ እይታው መቼም በታሪክ የተደረጉትን ነገሮች፣ በእስራኤል ሕዝብ መካከል የሆኑትን ሂደቶች፣ ነቢያቶች ደግሞ በእግዚአብሔር እይታና ድምፅ በተለየ መንገድ የሚነግሩን ነገር አለ። አሜን። ሆሴ አንዳንድ ነገሮችን በሚገርም አይነት እይታዎች ስለሚናገረው ምዕራፍ 4 ይውልኝ ከቁጥር 1 እናንብበው። በምድሪቱ በምትኖሩ በእናንተ ላይ እግዚአብሔር የሚያቀርበው ክስ ስላለው ይላል። እናንተ እስራኤላውያን ይህን የእግዚአብሔርን ቃል ስሙ። ማን የለም? ታማኝነት የለም። ማን የለም? ፍቅር የለም። ማን የለም? እግዚአብሔርን ማወቅ በምድሪቱ የለም። መዝሙር የለም አላለም። ስብከት የለም አላለም። ቸርች የለም አላለም። አማኝ የለም አላለም። እግዚአብሔር ቃል የሚናገረው እግዚአብሔርን ርዕሴስ ነው። አሁን ስለ ከላይ ያለውን ተውት። እግዚአብሔርን ማወቅ የለም ይላል። እግዚአብሔርን ማወቅ የለም ይላል። የመጀመሪያው ነገር እኔና እናንተ ራሳችንን እንደ ቤተ ክርስቲያን እንደ አማኝ ልንጠይቀው የሚገባው ነገር እግዚአብሔር እርሱን እንዳውቀው በሚፈልገው ልክ ነው ወይ የማውቀው ብለን መጠየቅ አለብን። ወይስ እኔ አውቀዋለሁ? የመጀመሪያው አንዱ እግዚአብሔር ቤት ውስጥ ትልቁ ተግዳሮታችን እግዚአብሔር በአዳዲስ ነገር በመካከላችንና በግል ሕይወታችን እንዳይሰራ የሚያደርገው ምንድን ነው? እግዚአብሔርን ያወቅነው መስሎን ቁጭ ብለናል። ጨርሰናል። በቃ እግዚአብሔርን በማወቅ ነገሮቻችንን አጠናቅ። እኔ ግን ዛሬ ቻሌንጅ ላደርጋችሁ የምፈልገው ነገር ይሄን ነው። ይኸውላችሁ ቁጥር 6 ላይ ሄዱልኝ። ቶሎ በሉና ወደ ዋናው ነገር እየመጣሁ ነው። ቁጥር 6 ምን ይላል? አሁንም ነብዩ ሕዝቤ ዕውቀት ከማጣቱ የተነሳ ምን ብሏል? ዋው! እዛ ምን አለን? መጀመሪያ ምን አለን? እግዚአብሔርን ማወቅ በምድሪቱ። ይኸውላችሁ አሁን ዕውቀት ሲል አካዴሚካል ኖሌጅ አይደለም እየነገረን ያለው።
እውቀት ብሎ መጽሐፍ ቅዱስ ነብዩ ሳይለያይ እየነገረን ያለው ሕዝቤ እውቀት ከማጣት የተነሳ ጠፍቷል። እግዚአብሔርን ማወቅ ዋው ሃሌሉያ አሜን። ዛሬ እግዚአብሔር ይህንን መንፈስ ይመልስልናል። ሃሌሉያ አሜን። እግዚአብሔርን እጁን ሳይሆን ወይም እጁን ብቻ ሳይሆን እግዚአብሔርን አደራረጉን የምናውቅበት፣ አካሄዱን የምናውቅበት፣ ልቡን የምናውቅበት፣ ሐሳቡን የምናውቅበት ዘመን ያርግልን። ኧረ አሜን ያርግልን። ለሕዝባችን ያርግልን። ይሄ አዲስ ዓመት አይደል ያለ ነው። እግዚአብሔርን የማወቅ ዓመት ብዙ ነገር ይታወጃል አይደለም። በአገር ቤት በዚህ አዲስ ዓመት እኛም እናደርጋለን። ጃንዋሪ ላይ አዲሱን ዓመት እንዲህ ያርግልን እንላለን። እስቲ ያርግልን፣ እግዚአብሔርን የማወቅ ዓመት ያርግልን። ምክንያቱም በረከቶቻችን ሁሉ ያሉት እዛ ውስጥ ስለሆነ። ከዚህ በኋላ የምነግራችሁ ዋና ነገር ያለው እዚህ ጋር ነው። የገላትያ ሰዎች ሆይ ያለ ጳውሎስ፣ እናንተ የገላትያ ሰዎች ሆይ ክርስቶስ ኢየሱስ በፊታችሁ በሕይወታችሁ ላይ ደምቆ ተስሎ አልነበረም ወይ? ያንን ዕውቀት ከእናንተ ማን ወሰደባችኋል? ለምን? ከዚህ ዕውቀት ጎለው የማይገባን ነገር ሲሆኑ ስላያቸው። ስለዚህ የእግዚአብሔር ቃል አንድ ነገር ልንገራቸው። እስራኤል ያለ እውነተኛ አምላክ ሲለን ምንድን ነው? እነዚህ ሰዎች በጉዞ ላይ በመንገዳቸው ላይ እግዚአብሔርን በልኩ አለማወቃቸው የተነሳ ሰው ሁሉ ጥጃም አርጎ ይስራላቸው ምንም አርጎ ይስራላቸው በአምላክ ስም ካመጣላቸው ያመልኩታል ማለት ነው። እግዚአብሔር ይስበረው እሱ። እስቲ አንሱ እጆቻችሁን፣ ይሰበር ከትውልዳችን። ኧረ አሜን። እግዚአብሔርን የማይገልጡ ነገሮች ሁሉ ከሕዝባችን ላይ ይሰበር። ወደ አሮን ጋር ሄደው ይህንን ነገር ሲጠይቁ ባለፈው አንድ ነገር ብያቸዋለሁ። አምላኩን የማያውቅ ሕዝብ የነገሩትን ሁሉ ያመልካል፣ የተገለጠለትን አምላክ ሳይሆን። አሜን ነው። አምላክ ነው ብለው የነገሩትን ሁሉ ያመልካል። እግዚአብሔርን ያለማወቅ ዘመን ይብቃ። ወደዚህ ልምጣ። እንዴት ነው እግዚአብሔርን ሰው ሊያውቅ የሚችለው? እግዚአብሔርን ማወቅ ከምንድን ነው የሚመጣው? ወገኖቼ ሰው እግዚአብሔርን ማወቅ የሚችለው እኔ በሶስት መንገድ ነው ብዬላለሁ። አስፉት እናንተ እንደፈለጋችሁ። የመጀመሪያው ሰው ከእግዚአብሔርን ማወቅ የሚችለው ከቃሉ ጋር መዋል ሲጀምር ነው። ሰው ከእግዚአብሔር ቃል ጋር መዋል ሲጀምር። እግዚአብሔር ራሱን የተረከው በቃሉ ነው፣ በሰባኪ አፍ አይደለም። የሰማኛለ? እግዚአብሔር ራሱን የሚገልጠው በቃል ውስጥ ነው። ማንነቱን የሚገልጠው በቃል ውስጥ ነው። ከቃሉ ጋር ያልዋረ ሰው፣ የቃሉ ኃይል ህይወቱን ያልገዛው ሰው፣ የቃሉ ሚስጥር ነፍስ ውስጥ ቅድም እግዚአብሔር ይባርክ አልዓዛር፣ እግዚአብሔር ይባርክ። it was very powerful። ለእኔ በጣም የተሰማኝ ጸሎት ነው። የእግዚአብሔር ቃል አለ ኤርምያስ አጥንቴን እንደ እሳት አቃጠለኝ አለ። ቃሉን ገልጦ በነገራቸው ጊዜ ልባቸው ምን ይል ነበር ይላል? አቤት 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 ካልተቃጠለ ችግር አለ። ሰምታችሁኛል? እግዚአብሔር ይመልሰን ወደ ቃሉ። ኧረ ጩሁና አሜን በሉ። ለዚህ እንደ ቤተ ክርስቲያን፣ እንደ ህዝብ፣ እንደ ግለሰብ፣ እንደ ቤተሰብ ይመልሰን ወደ ቃሉ። ህይወታችን የሚሰራው እሱ ጋር፣ እግዚአብሔር ማወቅ የሚመጣው ከቃሉ። ሁለተኛው ለእግዚአብሔር መንፈስ በህይወታችን በሙላት መስራት ሲጀምር ነው። እሱ የእውነት መንፈስ ነው አለን ጌታ። እርሱ ከኔ ያለውን ሁሉ ወስዶ ይነግራችኋል። ዓለም የማያውቀው እናንተ የምታውቁት በእናንተ ውስጥ የሚኖር ከእናንተ ጋር የሚኖር አጽናኝ መንፈስ፣ አስተማሪ መንፈስ። በአንደኛ ዮሐንስ ላይ ዮሐንስ ምን ብሎ ተናገረ? ለእኛ ግን ማንም እንዲያስተምረን አይገባንም፣ ነገር ግን ማን ተሰጥቶናል? በሉት ባካችሁ። መንፈሱ አለ አለ፣ ቅባቱ አለ አለ። እግዚአብሔር ቅባት፣ የእግዚአብሔር መንፈስ መጀመሪያ የሚያደርገው ስለ ሽሎ በርበሬ አይደለም የሚነግረ፣ ቃሉን እየገለጠ ነው በውስጥ የሚነግረ። ከቃሉ ጋር ነው የሚያገናኘው። ሚሽኑ አንድ ነው። እግዚአብሔር መንፈስ ሚሽኑ አንድ ነው። የእግዚአብሔር መንፈስ
ዓላማው አንድ ነው። የተሰቀለውን ክርስቶስን በእኛ መግለጥ። የሰማኝ አሜን ይበለኝ። የክርስቶስን ሞት፣ የክርስቶስን ትንሣኤ፣ የማዳኑን ኃይል በእኛ ውስጥ መግለጥ ነው። ሶስተኛው እግዚአብሔርን ለማወቅ ከሚጠቅሙን ነገሮች ብዬ የምለው ኢንካውንተር ነው። በእግዚአብሔር ፊት መሆን። ሰው በእግዚአብሔር ፊት ሲሆን የሚለማመዳቸው መለኮታዊ እጆች አሉ። መለኮታዊ መገኘቶች አሉ። ወገኖች ይኸውላችሁ፣ መስበክ ቀላል ሊሆን ይችላል። አንዳንድ ነገር መናገር፣ መተንበይ መናገር ቀላል ሊሆን ይችላል። ከህልውናው ጋር ያለውን ከአብሮነቱ ጋር ያለውን ልምምድ ግን መናገር አይቻልም። ምክንያቱም በቃል የሚገለጥ አይደለማ። ሐዋርያው እንደነገረን ከ14 ዓመት በፊት አንድ ሰው አውቃለሁ አለ ስለ ራሱ ሲነግረን ወደ ሶስተኛ ሰማይ ተወሰደ። ሶስተኛ ሰማይም እንዳለ የነገረን እሱ ነው። ወደ ሶስተኛው ሰማይ ተወሰደ። ሰው ሊሰማው የማይገባውን የመላእክት ቋንቋ ሰማ ይላል። በጣም ብዙ ልምምዶች አሉ። አይ ኢንካሬጅ ዩ። ዛሬ እግዚአብሔር ልባችሁን ይክፈተው። እጆቻችሁ እንደዚህ በሎል ክፈቱትና በቃ የእግዚአብሔር ክብር ይጎብኘኝ በሉ ዛሬ። ሃሌሉያ ያገኛችሁ። ሃሌሉያ። ቶሎ ብዬ ወደሚቀጥለው ነገር ልምጣ። የመጀመሪያው ቻሌንጅ አምላኩን ማወቅ ሕዝብ ነው። ይሄ በመንገዱ ላይ፣ በጉዞው ላይ፣ በአካሄዱ ላይ አምላኩን ማወቅ የሚገባው ያክል አላወቀው። ሁለተኛ ቻሌንጁ ምንድን ነው በሉኝ? ሁለተኛ ቻሌንጁ ልንገራችሁ። የመንገዱንና ያደራረጉን ዓላማ አለማወቅ ነው። they don't even know። ይኸውላችሁ በጣም የሚገርም አንድ ነገር ላሳያችሁ እኔ ጊዜ ስለሌለ። የመንገዱንና ያደራረጉን ሁኔታ ለመግለጥ ከብዙ ዓመት በፊት እግዚአብሔር አንድ ነገር ያስተማረኝ ነገር አለ። ይኸው ምንድን ነው? አንድ ሰው ጠይቆ ያውቃል? ወይም ደግሞ none of them። አሁን ወደ መጽሐፍ ቅዱስ ሐሳብ ስመጣ ዘጸአትን አሁን እንደምናነበው እነዚህን ሰዎች ሙሴ ማን ነው አሮን ነገር ሲዘገይባቸው ጊዜ በፊታችን የሚሄድ ነገር የምናየው ነገር ጻድቅ በእምነት እንጂ በማየት አይመላለስም ይለናል። እነሱ ግን የሚታይ የሚጨበጥ ነገር ፈልጉ። በጣም እኮ የሚገርም ነው። በቃ ሰዎች አሁንም እኮ በጣም እግዚአብሔር ፊት መጠበቅ የሚለው ህይወት እኮ የሚታይ የሚዳሰስ ነገር ላይኖር ይችላል። ሳምታይምስ አንዳንድ ጊዜ ሰዎች በእግዚአብሔርም ፊት ይሁን ቸርችም ይሁን የተለያየ ነገር በህይወታቸው ላይ እግዚአብሔር ከዚህ ያፋታችሁ። ምን እያልክ ነው በሉኝ? በቃ ሁሉን ነገር በመያዝ በማድረግ በመጨበጥ እንድንኖር አልተጠራንም። በእምነት እንድንኖር የተጠራን ሰዎች እንዴ። አንዳንድ ነገር እኮ ይኸውላችሁ እኔ መጽሐፍ ቅዱስ ላይ አንድ ከዕብራውያን ጸሐፊ የሚለው ነገር አለ። እዛ ውስጥ አልግባ ጊዜን እንትን ስለሚልብኝ ዕብራውያን 11 እነዚህን ታላላቅ ነገር ስለሰሩት ዘረዘረና በጣም ብዙ ነገር ዘረዘረ። ግን አንድ ቦታ ላይ አንድ ቃል የሚናገረው ነገር አለ። ምን ይላል? የተሰጣቸውን የተስፋ ቃል አላገኙም የሚል ቃል አለ። አላገኙም። ስላላገኙ አኩርፈው ሄዱ አላለም። ስላላገኙ ቸርች መምጣት አቆሙ አላለም። ስላላገኙ የተለያየ ሙከራ ሞከሩ አላለም። ስላላገኙ ሌላ መንገድ ፈለጉ አላለም። የሚቀጥለው ቃል ግን አምነው ሞቱ ነው የሚለው። ከጎናቸው ያለው ሰው እመንና ሙት በሉት። ብትሞት ይሻላል ሳታምን ከምትሞት። አረ ያመነ ሰው አሜን ይበለኝ። እንኳን ይኸውላችሁ አንድ ነገር ልንገራችሁ። እግዚአብሔር የሌለበትን ነገር ኖራችሁ ከምትሞቱ ሳታገኙ አምናችሁት ሙቱ። አምናችሁት ሙቱ። በጣም የሚነካኝ መጽሐፍ ቅዱስ አንዱ ይሄ ነው። ክፍል አንዱ ይሄ ነው። ምንድነው? ለካስ እንደዚህ ይኖራል አልኩ። ለካስ እግዚአብሔር እንደዚህ የሚኖሩለት ሰዎች ነበሩ። ስለሰጠኝ ብቻ አይደለም፣ ባትሰጠኝም አምላክ ነህ። ስላገኘው አይደለም፣ ባላገኝም አምላክ ነህ። አምላክ ነህ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ። የማየው ነገር ባይኖር፣ የምሰማው ነገር ባይኖር፣ የተመኘሁትን የጸለይኩበትን የጠበቅኩበትን ነገር ባላገኝም አንተ ግን ያው አንተ ነህ። ዓመታቶች ምን አይሉም አያልቁም። ኢየሱስ ጌታ ነው። የምንጠብቀው የሆነ ነገር ስለሚወርድልን ብቻ አይደለም ወገኖቼ። የምንጠባበቀው እኔ አንድ ነገር ልንገራችሁ።
በምድር ላይ ካለው ከምጠብቀው ይልቅ መምጣቱን እጠብቃለሁ። መምጣቱን እጠብቃለሁ። ይሄማ ዝም ብሎ ያለው ነገር እኮ በልጣ ጠጣ አገኘ ወጣ ወረድክ የሚያበቃ ነገር ነው። ይምጣና ይሰብስበን። ጩና ማራናታ በሉ አንዴ። እግዚአብሔር መጠበቅን የሚያስተምረን ከዚህ ጋር አያይዞ ነው። መጠበቅን የሚያስተምረን የሆነ ነገር ጠብ እንዲልልን ብቻ አይደለም፣ እስከ መምጣቱ ድረስ ነው የኛ ጉዞ፣ እስከ መጨረሻ ነው ወገኖቼ። ማላቫጋዶ ራቫሳካታው ሃሌሉያ። ያደራረጉ ሚስጥር እንዴት አልገባቸው? ይኸውላችሁ ቶሎ ብዬ አንድ ነገር ላሳያቸው። ብርና ወርቁን ኬት አመጡት እንዴ? ጥጃን የሚያክል ነገር የሆነች እኮ አንገት ላይ የሚደረግ አይደለም ይሰራላቸው። ሰምታችሁኛ ወይ? የሆነች እንትን ላይ የምትቀመጥ አይደለም። 5-6 ሚሊዮን ህዝብ ፊት ለፊት አይቶ የሚሰግድለትን ሂውጅ ግዙፍ የሆነ ጥጃ ለመስራት ወርቁና ብሩ ኬት መጣ? ጭጋ ረጋጭ ህዝብ ነው። ጭቃ ሲረግጥ የኖረ ህዝብ ነው። ያለ ደሞዝ ሲሰራ የነበረ ህዝብ ነው። የብርና የወርቅን ክብር የማያውቅ ህዝብ ነው። ኬት አመጣው? the very thing ሰይጣን ዛሬም የሚሰራው ቤተ ክርስቲያን ውስጥ ዓላማ የሌለው ዓላማውን ያልገባ ፖቴንሻል ገንዘብ የተለያዩ ነገሮች ሲያይ ለራሱ ነገር መጠቀም ይፈልጋል። ለራሱ ነገር መጠቀም ይፈልጋል። አንድ ነገር ላሳያችሁ ፈልጋለሁ። ቶሎ በሉና የብሩና የወርቁን ምንጭ ማወቅ አለብን። ዓላማውንም ማወቅ አለብን። የመንገዱን ዓላማ ያቁም ስል ምን ማለት ነው? ቶሎ በሉና እንደ ቦታ ልውሰዳችሁ ከጊዜ አንፃር። we have time anyways። ዘጸአት 3 ላይ ሂዱልኝ ቶሎ በሉና። ዘጸአት 3 ቁጥር 20 ላይ ሂዱልኝ ቶሎ በሉና። ቁጥር 20 ላይ ስለዚህ እኔ እጅግ ድንቅ የሆኑ ታምራትን እዚያ በመካከላቸው በማድረግ ክንዴን ዘርግቼ ግብፃውያንን እመታለሁ፣ ከዚያም በኋላ እንድትሄዱ ይለቋችኋል አለ። ሲለቋችሁ ግን ዝም ብላችሁ አትሄዱም አለ። ቁጥር 21 ላይ ሂዱልኝ። ይህ ህዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱ። እያንዳንዷ ዕብራዊት ሃሌሉያ እስቲ በሉት እኔንም ይጨምራል በሉ አሜን። እያንዳንዷ ዕብራዊት ከጎረቤቷ ይሁን አብራት ከምትኖረው ግብፃዊት የብርና የወርቅ ጌጣጌጦች እንዲሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴቶች ልጆቻችሁን ታስጌጧቸዋላችሁ፣ ታለብሷቸዋላችሁ። በዚህም መንገድ የግብፃውያንን ሀብት በእጃችሁ አግብታችሁ ትወጣላችሁ። ዋው አሜን። መዝሙር 105 ቁጥር 37 ምን ይላል? የእስራኤል ህዝብ ብርና ወርቅ ጭኖ እንዲወጣ አደረገ የሚል ቃል አለ። አሁን የመጀመሪያ ጥያቄ ራሳችሁን ጠይቁ። የእስራኤል ህዝብ ያልጠየቀው ጥያቄ ይሄንን ነው። የመንገዱ ያደራረጉ ሁኔታ ስላልገባው ለምንድን ነው እግዚአብሔር የሚባርከን? ለምንድን ነው እግዚአብሔር ከኛ ውጪ የሆነን በረከት ያልደከማችሁበትን? ሌላ ቦታ ላይ ጊዜ የለኝም የእግዚአብሔር ቃል ሲናገር ያልደከማችሁበትን፣ ያልሰራችሁትን፣ ያልተከላችሁትን ከተማ ሰጣችኋለሁ። መቼም ጴንጤ እኔን ጀምሮ እኔ እውነቴን ልንገራችሁ አሁንም እፎክራለሁ። ሃሌሉያ ሃሌሉያ። የኔ ነገር ያልደከምኩበት የኔ ነው። የመቼም ሰው ራሱ ያልደከመበትን መብላት ይወዳል ወዳጄ። ጴንጤ መሆን አያስፈልግህም። ያልደከምክበትን ለመብላት ጴንጤ መሆን አያስፈልግህም። ጴንጤ መሆን የጠቀመ ጥቅስ አገኘህ። ማንም ሰው እዚህ ሀገር ታውቃለህ፣ ፍሪ ነገር ሰልፍ አለው ሁሌ። አያቋትማ ነፃን ነገር የማይፈልጋል እንዴ? ያልሰራችሁበትን ከተማ ያልደከማችሁበትን እግዚአብሔር ይህንን ትውልድ እንደዚህ ሲለው፣ ነገር ግን አንድ ነገር የተረሳው ነገር ምንድነው? ከነሱ በፊት የነበሩት አባቶች ዋጋ ከፍለዋል ወዳጄ፣ ዋጋ ከፍለዋል። መንገድ ሄደውለታል።
አካሄዴን በፊቱ ያደረኩለት እግዚአብሔር ብሏልና አብርሃም የአባትህን ቤት አገርህን ሕዝብህን ጥለህ ውጣ ሲባል ስንት ነገር ጥሎ ለአምላኩ ለእግዚአብሔር ተከትሎ የወጣ ሕዝብ ነው። ዛሬ የምትኖረው ሌላ በከፈለው ዋጋ ነው። ሌላ በከፈለው ዋጋ ነው። የእግዚአብሔር ቃል ሲናገር ግን ምን ይላል? ብሩን ወርቁን በዝብዛችሁ ትወጣላችሁ ብሎ ተናገረ ይላል። ይሄ ሕዝብ እነዚህ ነገሮች እግዚአብሔር ስላደረገለት ነው። ኦኬ ጎ ዘጸአት 14 ላይ ሄዱልኝ። ቶሎ በልና 14 ላይ ሄዱልኝ። ነው 14 ነው ያልኳችሁ። 12 ይቅርታ 12:36 ኦኬ 12:36 ላይ ስትመጡ እንደዚህ ነው። እግዚአብሔር በግብፃውያን ፊት ለእስራኤላውያን ሞገስ ስለሰጣቸው የቅድሙ ቃል ሲፈጸም ማለት ነው። 3 ላይ የተነገረው ሲፈጸም ማለት ነው። ለእስራኤላውያን ሞገስ ስለሰጣቸው የጠየቋቸውን ሁሉ ሰጧቸው። ስለዚህም የግብፃውያንን ንብረት ምንድነው የሚለው የድሮ በዘበዙ። ይሄኛውን በዝብዘው ወሰዱ ይላል። ይኸውላችሁ በዘበዙ የእግዚአብሔር ይሄ በዘበዙ የሚለው ቃል አጋኖ አለበት። ሰምታችሁኛል? ቃል አጋኖ አለበት። ቃል አጋኖ ምንድነው? ቃል አጋኖ ከየት መጣ? ምንድነው ያለው? ሂዱ አለ እዛኛው ላይ 3 ላይ ሂዱ አብረዋችሁ ከሚኖሩት ካሰሪዎቻችሁ አንድ ሰሞን በላያችሁ ላይ አንድ ሀገር ተጽዕኖ አድርገው ሲያስመርሯችሁ እንዴ ያርግላችሁ ብዝበዛ ያርግልኝ በሉስ። አራ ሀጃራ ላባጋላ ባራላ ባሲያ ያርግልኝ በሉስ። ብዝበዛ ያርግልኝ በሉ። ሃሌሉያ። ያለኝ ይበቃኛል ካላችሁም ይበቃችሁ እንደ እምነታችሁ። ሃሌሉያ። እና እግዚአብሔር ቃል ምን ይላል? ሂዱና ከግብፃውያን ምን በሉን ያለው? ጠይቁ ነው አይደል የሚለው? ጠይቁ ነው ያለው። እዚህ ጋር መጣና ግን በዘበዙ ይላል። መበዝበዝ ፎርስ አለበት። የእንግሊዘኛው ቃል ስፖይል የሚል ቃል አለ። ስፖይል ማለት ማስገደድ የሚል ቃል አለው አማርኛው። የእንግሊዘኛው ቃል ራሱ ሲተረጉመው ግን ምን ይላል? overcoming the power of another ይላል። ስፖይል አደረጉ ሲል ሌላ በዙሪያቸው ያለውን ኃይል ኦቨርካም አድርገው ነው ይላል። ሰባብረው ነው። በቃ እስከ ዛሬ ተበዝብዣለሁ፣ ዛሬ የኔ መበዝበዝ ሰዓት ነው። እስከ ዛሬ ጭድ አስረግጠ ያለ ደሞዝ መከራ ብልተሽኛል፣ አሁን ግን የኔ ታይም ነው። ክብር ለእግዚአብሔር ይሁን። የእግዚአብሔር መንግስት ኃይለኞች ምን ያረጓታል? በሉና ጩሁና ምን ያረጓታል? ይናጠቋታል። መናጠቅ አረገላቸው። ኧረ አሜን። እና ግን የውላችሁ ጥያቄው እዚህ ጋር ነው። ይህንን እድሜን ሙሉ እኔንም ጭምር ጴንጤው በሞላ የሚለው ሃሌሉያ ሰበረልኝ፣ ተናጠቅልኝ። መጽሐፍ ቅዱስ እንደሱ ይላል አይደለም? አንበሳ ለልጆቹ ናው ምዕራፍ 2 ላይ አንበሳ ለልጆቹ ነጠቀላቸው፣ ለእንስቲቱም ሰበረላት፣ መደቡን በንጥቂያ ጓዳውን በቅሚያ ሞልቶታል። ይሄ እግዚአብሔር ባህሪ፣ መናጠቅ እግዚአብሔር ባህሪ። ምክንያቱም የምንናጠቀው ከሌባው ነው። ድሮም የኛ ነበር። ኧረ አሜን አሜን አሜን። ሰላማችሁን ተናጠቁ፣ ትዳራችሁን ተናጠቁ፣ ገንዘባችሁን ተናጠቁ፣ ጤንነታችሁን ተናጠቁ። ክብር ለእግዚአብሔር ይሁን። ታዲያ እግዚአብሔር ቃል እንደዚህ ይላል። እነዚህ ሰዎች ወደዝ ያደራረጉን መንገድ እንወቅ ያልኳቸው እነዚህ ሰዎች የብርና ወርቅ የመበዝበዙ ዓላማ አልገባቸው። ለምንድን ነው እግዚአብሔር ይህን ሁሉ ነገር? በመጀመሪያ ደረጃ አንዳንድ ጊዜ እኮ ይሄ ነው ጥያቄያችን። እግዚአብሔርን ባርከኝ እንጂ የበረከቱ እንትን የለንም፣ ሮድ ማፕ የለንም። ቢባርከኝ ምንድን ነው የማደርገው? አሁን አንዳንድ ሰው እኔ እንደው ፓስተርዬ እግዚአብሔር ቢባርከኝ ምን የመሰለ ቸርች ነው፣ በቃ የቸርቹን እኔ እችላለሁ ይላል። የመጀመሪያ ጥያቄ ለመሆኑ አስራት ትሰጣለህ? 10% ላይ ካላመነህ ሚሊዮን ቢሰጥ ሚሊዮን ትሰጣለህ ብለው እግዚአብሔርም እኔም አላምነም። አንዱ ፓስተር አንዱ ሁር ጠዋት ያለው ነው ነጭ ፓስተር እግዚአብሔር ተናገረኝ አላቸው። ቸርች ሄደና
ሁለት ጉድ፣ አንድ ጉድ ኒውስ አንደኛው ባድ ኒውስ ነው አለ። ምንድነው ብሎ ህዝቡ ጠበቀ። ያ የፈረንጆች ቸርች ነው። እግዚአብሔር የሰጠኝ የመጀመሪያው ጉድ ኒውስ አለ፣ በቃ ሜጋ ቸርች ትሰራለህ ብሎኛል። ቸርቹንም ሎኬሽኑን ሁሉ አሳይቶኛል አለ። ባድ ኒውስ አለ፣ ገንዘቡ ያለው እነሱ እጅ ነው ብሎኛል ጌታ አለ። ዛሬ ግን ጉድ ኒውስ ይሆናል ለኛ። አሜን። የእውላችሁ እችን ቶሎ ልበላችሁ ነው ወደ መጨረሻ ሐሳቤ ልምጣ። የእስራኤልን ህዝብ ብርና ወርቅ ሲያሰበስበው እግዚአብሔር ብርና ወርቅ አሰብስቦ ኢሚዲየትሊ የገቡት የት ነው? አንድ ሰው የገባው ፈጥሮ ይንገረኝ። አቤት ቴንክ ዩ። ኢሚዲየትሊ የገቡት የት ነው? ምድረ በዳ ነው። ምድረ በዳ ውስጥ ሞል የለም፣ ሱፐር ማርኬት የለም። ያ ብርና ወርቅ የበዘበዙት ብርና ወርቅ ዓላማው የእግዚአብሔር ብቻ ነው የሚያስብለኝ ምንድነው ብላችሁ ብትሉኝ፣ ብርና ወርቁን ምድረ በዳ ምን አርገህ ነው ምድረ በዳ የሚበላ የሌለበት ቦታ የምታጊጠው? ብርና ወርቃቸውን አንጠልጥለው ምድረ በዳ ናቸው። የሚበላ የለም፣ እግዚአብሔር መና እያወረደ ያበላቸው ነበር። የሚጠጣ የለም፣ እግዚአብሔር አለት እየሰነጠቀ ውሃ ይሰጣቸው ነበር። ስጋ ማረን ሲሉ እግዚአብሔር ድርጭት እያመጣ ያበላቸው ነበር። ብርና ወርቅ ተሸክመው ግን ይዞራሉ። አስበዘበዘኝ እያሉ አስበዘበዘኝ እያሉ ነው የሚዞሩት ያለው። ነገር ግን ምድረ በዳ ውስጥ እግዚአብሔር ምን ብሏቸዋል? ከናን በምትገቡበት ጊዜ አለ፣ ወደ ሐሳቤ በምትገቡበት ጊዜ ብርና ወርቁ ያኔ የምትኖሩበት አይደለም። ያኔማ የምትኖሩበትን ያልሰራችሁበትን፣ ያልደከማችሁበትን፣ ያልጣራችሁበትን የሌሎችን ከተሞችና ምድር አውርሳችኋለሁ። ለመውረስ እግዚአብሔር ይባርክ። ፍራይዴ ወንድማችን ተዋደን ስለ ውርስ ሲያስተምረን ነበር። ለመውረስ የተጠራ ህዝብ ነው። ለመውረስ ማለት ሳምበዲ ነው የሚያወርስህ። የሳምበዲን የአንድን አካል ነገር ነው የሚሰጥህ። አንተ በጥረት የምታመጣው አይደለም ማለት ነው። አሁን አንድ ነገር ላሳያችሁ። አሁን ህዝብ ዘጸአት 32 ጋር ሲደርስ የመንገዱን አምላኩን ማቅ ህዝብ ነው ብያቸዋል። ታምራት ያውቃል። የመንገዱን ዓላማ ግን አያውቅም። ስለማያውቅ አሮን በተመለከታቸው ጊዜ ብርና ወርቃቸው፣ ጌጣጌጦቻቸው እነዛን ጊዜያቶች በሞላ እላቸው ላይ ሲንኳኳ ነው የኖረው። ከዛ ምን ይላቸዋል? ብርና ወርቆቻቸውን አምጡ አላቸው ይላል። ብርና ወርቆቻቸውን ሰበሰበና ጥጃ ሰራላቸው ይላል። ዳስዋ የዚህ መጽሐፍ ማለቂያው ላይ ሙሴ ከተራራ ላይ ሲወርድ፣ ምናልባት ጊዜ ከሌለኝ እሱ መናገር አልችልም። ከተራራው ሲወርድ 3 ዋና ነገር ተናገረ። ምን አለ? ሙሴ ከተራራው ሲወርድ እንደዚህ ያለ፣ ህዝቡም ከቁጥጥር ውጪ የተጻፈ ነው ማነብላችሁ፣ አንብቡት እናንተ። ህዝቡም ከቁጥጥር ውጪ እንደወጣ፣ ኖ አካውንታቢሊቲ፣ የሚቆጣጠረው የለም። የሚቀጥለው ቃል አሮን ፕሊዝ እንደው ዘጸአት 4 ላይ ቶሎ ተመለሱልኝ። ይሄን ነመርማ ሳናነባው አንሄድም፣ መረጃና ማስረጃ ስለሚያስፈልግ። ሰምታችሁኛል? 4 ላይ ሄዱልኝ ቶሎ በሉና። አራት ላይ ገባችሁ? እሺ ምዕራፍ 4 ቁጥር 13 አንብቡልኝ። ሙሴ በተራራ ላይ በወጣበት ጊዜ የሚሆነው 13። ከዛ ሙሴ ከረዳቱ ከኢያሱ ጋር አብሮ ሄደ። ወዴት? ወደ ተራራው። ሙሴም ወደ እግዚአብሔር ተራራ ወጣ። ቁጥር 14 እርሱም ሽማግሌዎችን ወደ እናንተ እስክመለስ ድረስ በዚህ ቆዩ። እሺ ከዛ በኋላ ያለው ቃል ምንድን ነው? አሮንና ሆር ከማ ጋር ናቸው? በሉ ጮክ በሉና። በስማም ይሄ እንደ ቀላል ቃል ካሰባችሁት ጉድ ነው። ማን ነው ከእናንተ ጋር? ሙሴ ሲሄድ ህዝቡን አደራ ያለው ለማን ነው? በሉኝ። እግዚአብሔር ቤት ቆመን የምናገለግል ሰዎች ሁሉ በእግዚአብሔር ፊት የምንጠየቅበት አደራ አለ። የሰማኝ ሰው አለ? አደራ is not only መድረክ ላይ ያለ ብቻ አይደለም። whatever እግዚአብሔር የሰጣችሁ ጸጋ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የተለያዩ ነገሮች ሊሆኑ ይችላል። እግዚአብሔር ለሰጣችሁ ነገር you will be accountable። ሁላችንም ተጠያቂዎች ነን። የሰማኝ ሰው አለ?
ሙሴ ወደ ተራራ ሲወጣ ማን አለ ብሎ ነው? አቤት በተለይ አሮንን አውሩልኝ፣ ሆርን ተውልኝ። አሮን ምክንያቱም የክርስቶስ ኢየሱስ ምሳሌ የሆነ ዋናው ሊቀ ካህን ስለሆነ አሮንን ለህዝቡ ህዝቡን እንደውም ወርታች ስታነቡ ማንኛውም ጥያቄ ያለው ሰው ሁሉ ጉዳይ ያለው ሰው ሁሉ ወደ አንተ ይምጣ ወደ እናንተ ይምጣ ብሎ ህዝቡን ባደራ ሰጠው። ሙሴ ከተራራ ሲወርድ ህዝቡ ከእግዚአብሔር ፊት ጎድሎ ሲመለከት ህዝቡም ከቁጥጥር ውጪ እንደወጣ እና የሚቀጥለው ቃል አሮንም መረን እንደለቀቃቸው የሚል ቃል ታነባላችሁ። አሮንም መረን እንዲጠብቅ የተሰጠው አገልጋይ እንዲጠብቅ የተሰጠው ሊቀ ካህን ህዝቡን መረን ለቀቃቸው የሚል ቃል አለ። ሰምታችሁኛል? ከዛ የምትቀጥለው ቃል ምን ይላል? ለጠላቶቻቸው መሳለቂያ እንደሆኑ ሙሴ አስተዋለ ይላል። ያችን ቃል ያዙልኝና በኋላ ተመልሼ በሱ ቃል እጨርሳለሁ። ለጠላቶቻቸው መሳለቂያ ሆኖ የሚለው ቃል አሮን ነው። እናንተ እንዴት እንደሚገባችሁ እኔ በጣም ብዙ ሜዲቴት ለማድረግ ሞከርኩ። ምን ማለት ነው? ምን ማለት ነው? ለጠላቶቻችን መሳለቂያ ስል የሚሆኑትን ጠላቶቻቸው አይተው ወይ እሷም እንደዚህ መሆን አማራት፣ እሱም እንደዚህ መሆን እንደኛ መሆን አማረው አይነት ነገር ማለት ነው አይደል? እናንተ የራሳችሁን ትርጉም ተርጉሙት። የዚህን ሐሳብ አንድ ማጠቃለያ ልስጣችሁ። እዚህ ምዕራፍ ላይ ሲደርሱ የብርና የወርቅውን ዓላማ አልገባችሁ። go to ምዕራፍ 30 ዘጸአት ላይ 35 ላይ ሄዱልኝ። ቶሎ በሉና ቶሎ በሉና በቀሩት ደቂቃዎች እንዲጨርሱ። ምዕራፍ 35 ቁጥር 20 ላይ ያለውን ቃል ይውልኝ። ከዚያም የእስራኤል ማህበረሰብ ሁሉ ከሙሴ ፊት ወጡ። ፈቃደኛ የነበረ ልቡን ያነሳሳ። ይሄ እንግዲህ ከጥጃው በኋላ ነው። ያነሳሳ ሁሉ በመምጣት በመገናኛው ድንኳን ስራ ለአገልግሎቱ ሁሉና ለተቀደሰ ልብሶች የሚሆን ለእግዚአብሔር መባ አመጡ። ቁጥር 22 ፈቃደኛ የነበሩ ሁሉ ወንዶች ሴቶች መጥተው ከሁሉም አይነት የወርቅ ጌጦች አመጡ። የአፍንጫ ጌጦች፣ ሎቲዎች፣ ቀለበቶች፣ ድሬዎችና ጌጣጌጦች ሁሉ አመጡ። ከጥጃ የተረፈ ማለት ነው። ሰምታችሁኛል? ከጥጃው የተረፈ ማለት ነው። ሁሉም ወርቃቸውን እንደሚወዛወዝ መስዋዕት ለእግዚአብሔር አቤት አቀረቡ። ከጎናቸው ያለውን ሰው የተረፈ አትስጠው ለእግዚአብሔር በሉልኝ። በሉ ፕሊስ፣ የተረፈ ነገር አትስጥ። ስንቶቻችሁ ማውራው ነገር ግልጽ ነው? ይኸውላችሁ የብሩና የወርቁ የመንገዱና ያደራረጉ ያሰራሩ ዓላማ ስላልገባቸው አንድ ምዕራፍ ላይ ሲደርስ ጠላት የተጠቀመባቸው ብራቸውን ወርቃቸውን ሁሉ አስወልቆ ጥጃ ሰራበት። እዚህኛው ላይ ግን ዓላማውን ዲፋይን ሲያደርግልን ለካስ ብርና ወርቃቸውን እዚህ ጋር እኮ ብርና ወርቃቸውን ያልሰጡት ለጥጃ ያልሰጡት ናቸው። የሰማኝ ሰው አለ? አሮን ያላስወለቃቸው ነው። ጥያቄው አንድ ነው። አሮን ነው ሙሴ ነው የሚያስወልቅህ ነው? አሮን ነው ለሙሴ ነው አንተ የምትሰጠው መስጠት ያለብህን ነገር? ለአሮን የሰጡት ጥጃ ነው የሰሩት። ለሙሴ የሰጡት ግን መቅደሱን የሰራው። የእግዚአብሔር ዘላለማዊ ዓላማው በእጃቸው ላይ ያለው ነገር አንሰንቲፋይድ ሆኖ እንደተቀደሰ እግዚአብሔር ያልተቀደሰ ነገር ስለማይፈልግ እዚህ ጋር የተሰለፉት ብዬ ማምነው ለጥጃ ያልሰጡት ብቻ ናቸው። የመንገዱ ዓላማ ሲገባን ወደ ማጠቃለያ ልምጣና ይሄንን ብዬ ልጨርስላችሁ። እስራኤል ያለ እውነተኛ አምላክ ያለ አስተማሪ ካህን ያለ ሕግ ብዙ ዘመን ኖረ። እውነተኛ አስተማሪ፣ እውነተኛ አምላክ ስለ ኦዚያ መጽሐፍ ቅዱስ ሲናገር እንደዚህ ይላል። እግዚአብሔርን መፍራት ባስተማረው በዘካርያስ ዘመን እግዚአብሔርን ፈለገ የሚል ቃል አለ።
እውነተኛ አስተምሮት ዘካርያስ የሚባለው ሰው ተጽዕኖ ኦዚያን ወደ ራሱ አይደለም ያመጣው። ወደ ማን ነው በሉልኝ? ወደ እግዚአብሔር። የእውነተኛ አስተምሮት ውጤት እኔና እናንተን ወደ እግዚአብሔር ያስጠጋናል። እግዚአብሔር እንድንል ያደርገናል። ኢየሱስ ክርስቶስ ከደቀ መዛሙርቶቹ ጋር በተመላለሰበት ጊዜ ዮሐንስ ወንጌል ምዕራፍ 14 እስከ ምዕራፍ 14 ድረስ አባባቴ 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 በቀደም ተዋደ ሲያስተምረን አንዱን ያነሳው ነበር። የምናገረውን የሰጠኝ አባባቴ ነው፣ የምሰራውን አባቴ ሲሰራ ያየሁትን ነው። እኔ አሁን ያለሁት በአባቴ ፈቃድ ነው። ዘውትር በፊቱ ደስ የሚያሰኘውን ነገር አደርጋለሁ። አባባቴ ብቻዬን አይተወኝም። አባባቴ 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 ሲላቸው ስንት እኮ ታምራት አሳይቷቸዋል። በውሃ ላይ መሄድ አሳይቷቸዋል። የሞተ ሲያስነሳ አሳይቷቸዋል። ስንት ታምራት አሳይቷቸዋል። እነሱ ግን አንድ ጥያቄ ጠየቁት። እነዚህን አሳየን ሳይሆን ያሉት አብን አሳየን አሉት። አብን አሳየን። ለምን? የድርጊቱ ሳይሆን የህይወቱ ውጤት ነው። ዛሬ እኔና እናንተ እንደ እግዚአብሔር ሰው እዛ ውስጥ ስለማልገባ ይሄን ብዬ ልጨርስ። ይሄ ማጠቃለያ ሐሳቤ ነው። በእግዚአብሔርን መጠበቅ ህይወት ነው። አሜን። በመጽሐፍ ቅዱስ ውስጥ 4 ሰዎች ብቻ በወፍ በረር አንስቼ ልጨርስ። የመጀመሪያው አብርሃም ነው። አብርሃም 25 ዓመት እግዚአብሔርን ጠበቀ። ሰምታችሁኛል? አቤት። ስንት ዓመት እየጠበቃችሁ እንዳላችሁ አላውቅም። አብርሃም 25 ዓመት እግዚአብሔርን ጠበቀ። እግዚአብሔር ምን አለው? በእነዚህ 25 ዓመት ውስጥ እግዚአብሔርን ሲጠብቅ ምን አለው? ይስሐቅን ሲሰዋ ናዋይ ነው አለው። ምኑን ነው የሚያውቀው? እግዚአብሔርን እንደምትፈራ አሁን አወቅኩ አለው። አብርሃም ምን ብሎ ጨረሰ? እዛው ተራራ ላይ ያህዌ እጁን ዘረጋና እግዚአብሔር ያያል። ሁለተኛው ሰው ዮሴፍ ነው። ዮሴፍ 13 ዓመት ጠብቋል። ወገኖቼ ጠበቁ የሚባልበት መንገድ እኮ ብንዘረዝራቸው ብዙ የመከራ መንገዶች አሉበት፣ ብዙ የቻሌንጅ መንገዶች አሉበት። 13 ዓመት ጠብቋል። 13 ዓመት ሲጠብቅ በመንገዱ ላይ እግዚአብሔር ስለሱ ሲናገር ዮሴፍ የሚያፈራ የፍሬ ዛፍ ነው አለው። ሐረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙት። የሱ ቀስት ግን እንደ ጸናች ቀረች ተባለ። እግዚአብሔርን በመጠበቅ የጸና ሰው ዮሴፍ ሲመልስ በሕይወቱ ዘመን መጨረሻ ላይ ወንድሞቹን ብሌም አላረገም፣ ሁኔታን ብሌም አላረገም። አንድ ነገር አለ፣ እናንተ ለክፉ አረጋችሁት፣ እግዚአብሔር ግን ብዙዎች ይድኑ ዘንድ ለመልካም አረገ። እግዚአብሔርን የሚጠብቁ ሰዎች በማጉረምረም ዘመናቸውን አይጨርሱ። ሁለት ነገር ብዬ ልጨርስ። ሙሴ 40 ዓመት እግዚአብሔርን ጠበቀ። 40 ዓመት የአንድ ሰው ዕድሜ ነው። የአንድ ሰው ዕድሜ ነው። እግዚአብሔር ስለ ሙሴ እንደዚህ ብሎ ተናገረ። በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ይገለጥለታለሁ። ነብይ ቢኖር በሕልም እናገረዋለሁ። ባሪያዬ ሙሴ ግን እንደነሱ እናንተ እንደምታውቋቸው ነቢያት አይደለም። እርሱ በቤቴ ሁሉ አለ ሲጀምር ታማኝ ነው። ደስ አይልም? በቤቴ ሁሉ ታማኝ ነው። እኔ አፍ ለአፍ በመገለጥ እናገረዋለሁ። በምሳሌ አይደለም፣ የእግዚአብሔርን መልክ ያያል። አቤት እንዲህ አይነት ምስክርነት ይስጠን ጌታ። ሙሴ 40 ዓመት ጠብቆ በዚህ ሁሉ መንገድ ውስጥ እጁን ዘረጋና ሲጨርስ እንደ እግዚአብሔር ያለ አትገባም ተብሎ እኮ ነው። አይገርም? አትገባም ተብሎ ያን ሁሉ መንገድ ሄዶ ያን ሁሉ ሲፋለም ኖሮ እጁን ዘረጋና አትገባም ብትለኝም
አጃራ ላባጋላ ቦራ ላባሲያ ዘመኔን ሙሉ የሰጠውበትን ነገር ባላይም አትመጣጠንም አንተ። እስቲ እጆቻችሁን አንሱና እንደ እግዚአብሔር የለም በሏል። የመጨረሻው ሰው ዳዊት ነው። ዳዊት 15 ዓመት ተጠበቀ። 15 ዓመት የውጊያ ዘመን አይ ዶንት ኖ የአንዳንዶቻችን ህይወት የት እንዳለ አላውቅም። 5 ዓመት የጠበቃችሁ ካላችሁ እንደ አብርሃም፣ እንደ ዮሴፍ 13 ዓመት የጠበቃችሁ ካላችሁ፣ እንደ ሙሴ 40 ዓመት የጠበቃችሁ ሰዎች ካላችሁ አላውቅም። ዳዊት 15 ዓመት ጠበቀ። እግዚአብሔር ስለ ዳዊት እንዲህ አለ፣ እንደ ልቤ የሆነውን የእሴይን ልጅ ዳዊትን አገኘሁት፣ ከዛ ምን አረኩት? ቀባሁት አለ። እንደ ልቤ ነው አለ። ከዛ ስለ ዳዊት እንዲህ ብሏል። የዳዊት ዘመን ሲያበቃ በራሱ ዘመን የእግዚአብሔርን ሐሳብ አገልግሎ እግዚአብሔርን ጠብቆ የከሰረ የለም። እግዚአብሔርን ጠብቆ ያፈረ የለም። ተነስተን እንጸልይ። ዶራላ ቫጋሶ ፕራቫዶማሲ ሃሌሉያ። እስቲ እንጸልይ ተነስተን ሁላችን። ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ። እጆቻችንን ዘርግተን በመጠበቅ ውስጥ አግኘኝ በሉት ጌታ። በመጠበቅ ውስጥ ህይወት ይሁንልኝ በሉት ጌታ። ሃራቦሳ ካታሲ አንደበቶቻችሁን ክፈቱና ጸልዩ በዚህ ሰዓት። ህይወት ይሁንልን ዛሬ ወገኖች፣ ህይወት ይሁንልን ዛሬ። ከታምራቱ በላይ ከድንቁ በላይ ፊቱን በእኛ ላይ ያብራ። እግዚአብሔርን ማወቅ ይሁንልን ወገኖቼ። እግዚአብሔርን ማወቅ ወዳለው ይላል እግዚአብሔር ቃልና እግዚአብሔርን ማወቅ ይሁንልን ዛሬ። ሴካቶሮቦ ዶሞ ሴኬሌቨረለ ደጋላቦራላ ቫዶስ ሃሌሉያ፣ 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 ሃሌሉያ ኢየሱስ ኤሌቬጋላቦራላ ቫጋራባ ሴኬቴሬቦራላ ቫጋዶ። በዘመናችን ሙሉ እግዚአብሔርን ጠብቀን አናፍርም ወገኖች። እግዚአብሔርን ጠብቀን አላፍርም በሉና ጸልዩ ዛሬ። አላታፍርም፣ አታፍርም። እንደ እግዚአብሔር ያለ ማንም የለም ብለን ነው የምንጨርሰው። እንደ እግዚአብሔር ያለ ማንም የለም። በመከራ ይሁን በሐዘን ውስጥ ይሁን በተለያየ መንገድ ውስጥ ለፉ፣ እንደ እግዚአብሔር ያለ ግን ማንም የለም። ሃሌሉያ፣ ማንም የለም። ኢየሱስ ጌታ ነው። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ማዶማስ ኬቴሬቦ ጋላቦራላ ባጋቶ ራዶማስ ሬቤጋላ ቦራላ ቫጋዶራ ደገሌ ባራላ ቫዶማስ እጆቻችን እንደ ዘረጋና አንድ ጸሎት እንጸልይና እንጨርሳለን። በናዝሬቱ በኢየሱስ ስም የእግዚአብሔር መንፈስ በዚህ ጉባኤ ላይ ይምጣ። ጸጋ ይለቀቅ ዛሬ የኔ ጌታ። በፊት የመሆን ጸጋ ይለቀቅልን። በቃል ዙሪያ የመሆን ጸጋ ይለቀቅልን። በመንፈስ ዙሪያ የመሆን ጸጋ ይለቀቅልን። በህልውና ዙሪያ የመሆን ጸጋ ይለቀቅልን። ወገኖቼ ይሄንን ብዬ ልጨርስ። ስሙኝ። አሁን በጸሎት እያላችሁ ከዚህ በኋላ ያለው በዛሬው ቀን አያልቅም። በዛሬ ቀን አያልቅም። ግን አንድ ነገር ነው የምላችሁ ያለው ሙሴ ህዝቡ ከቁጥጥር ውጪ እንደወጣ አሮን መረን እንደለቀቃቸው ለጠላቶቻቸው መሳለቂያ እንደሆኑ ሙሴ አስተዋለ ብሎ ማስተዋሉን ሲናገር እኔ ጊዜ ስለሌለ ነው ያቆምኩት። ማስተዋሉን ሲናገር አንድ ነገር አለ። ድንኳኑን ነቅሎ ከሰፈር ወጣ የእግዚአብሔርን ፊት ፍለጋ። ዛሬ እግዚአብሔር ማስተዋል ይስጠን። አሜን። በዚህ ማስተዋል ከሰፈር ውጡ። አሜን። ከግርግር ውጡ። አሜን። ከግርግር ውጡ ዛሬ ወገኖች። ሰፈር ውስጥ ካለ እግዚአብሔርን ከማይገልጥ ነገር ውጡ ዛሬ። ሃሌሉያ፣ 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 ሃሌሉያ። እግዚአብሔር ሲመጣ አይጣን ጉልበቱ ጋር እግሩ ጋር ያገኘን። ሃሌሉያ። የእናንተን አላቅም። እኔ ብዙ የጠበቅኳቸው ነገሮች አሉ። ሃሌሉያ።
30 ዓመት የጠበቅኩት ጉዳይ አለ። አንድ ሰው ስጠኝ ጌታ ሆይ ከዘሬ ብቻዬን አልወረስ፣ ብቻዬን አልሻገር፣ ብቻዬን አልዳን፣ ብቻዬን ራሴን ብቻዬን መንግስተ ሰማያት አላገኘው የማቀው ዘመድ ቤተሰብ ይኖረኝ ብዬ 30 ዓመት ከቤቴ እስካሁን እየጠበቅኩ ነው። የኛ ካላንደር እግዚአብሔርን አያስደነግጠውም። የኛ ቀን መቁጠሪያ እግዚአብሔርን ሼም አያስይዘውም። እግዚአብሔር ሲመጣ ይመጣል። ሲመጣ ግን አይጣን ከቦታችን። ሁላችንም የሚያስማማን የምንጠብቀው ሁለት ነገር አለ። ክብሩን ማየት፣ አሜን። ክብሩን ማየት እንሻለን። እግዚአብሔር ሲሰራ ማየት፣ ድንቅ ማየት፣ ያነበብነውን የሰማነውን ሲሆን ማየት፣ የእግዚአብሔርን ክብር፣ ኢየሱስ ደግሞ በክብር ሲመጣ ማየት፣ አሜን። እግዚአብሔር ታማኝ ነው። እንኳን እግዚአብሔር ሰው ይታመናል አይደል? መጣለው ካለን እኮ እንጠብቃለን። የጠበቅነው አምላክ ይመጣል። እግዚአብሔር በጉዳይህ ይመጣል። በትዳር፣ በልጆች፣ በጤና ና ባልከው ጉዳይ ሁሉ ይመጣል። ሃሌሉያ! ያንን እናውጃለን ዛሬ። ሃሌሉያ! የጠበቅኩት ጌታ ይመጣል። ድንገት ሲመጣ እንዳያጣን ጌታ። ሃሌሉያ! ሃሌሉያ! ኢየሱስ የኔ ጌታ እንጠብቅሃለን። ሃሌሉያ! ኢየሱስ የጠበቅኩት ጌታ ድንገት ይመጣል። አሜን። ድንገት ይመጣል። ሁሉንም ያደርጋል። የጠበቅኩት ጌታ ድንገት ይመጣል። አሜን። ድንገት ይመጣል። ሁሉንም ያደርጋል። የጠበቅኩት ጌታ ድንገት ይመጣል። አሜን። ድንገት ይመጣል። ሁሉን ይለውጣል። የጠበቅኩት ጌታ ድንገት ይመጣል። አሜን። ድንገት ይመጣል። ሁሉንም ያደርጋል። ዞር በል ጠላቴ አትረግጠኝ፣ ዞር በልልኝ። መቼ ሊረሳኝ ነው እግዚአብሔር አባቴ ሆነኝ። ስንቱን አልፌያለሁ በእርሱ ብርታት በጀርባው አዝሎኝ። አሁንም ታማኝ ነው የኔ ጌታ ፈጥኖ ሊረዳኝ። ዞር በል ጠላቴ አትነዝንዘኝ፣ ዞር በልልኝ። መቼ ሊረሳኝ ነው እግዚአብሔር አባቴ ሆነኝ። ስንቱን አልፌያለሁ በእርሱ ብርታት በጀርባው አዝሎኝ። አሁንም ታማኝ ነው የኔ ጌታ ፈጥኖ ሊረዳኝ። አልተውሽም ብሎ ተናግሮኛል። እንደርሱ እውነተኛ የት ይገኛል? እንደርሱ እውነተኛ የት ይገኛል? ያስጨበጠኝን ቃል ይዛለሁ፣ በቃሉ ይገኛል አምነዋለሁ። በቃሉ ይገኛል አምነዋለሁ። አልተውሽም ብሎ ተናግሮኛል። እንደርሱ እውነተኛ የት ይገኛል? እንደርሱ እውነተኛ የት ይገኛል? ያስጨበጠኝን ቃል ይዛለሁ፣ በቃሉ ይገኛል አምነዋለሁ። በቃሉ ይገኛል አምነዋለሁ። ድንገት ይመጣል። አሜን። ድንገት ይመጣል። ሁሉን ይለውጣል። ድንገት ይመጣል። እሰይ ድንገት ይመጣል። ሁሉን ይለውጣል። ድንገት ይመጣል። አሜን። ድንገት ይመጣል። ሁሉንም ያደርጋል። ድንገት ይመጣል። እሰይ ድንገት ይመጣል። ሁሉን ይለውጣል። ሃሌሉያ! ይመጣል። በድንገት ይመጣል ይሄ ጌታ። ሃሌሉያ! ቃሉን ያስጨበጠን ጌታ አረጋዋለሁ ያለውን ሁሉ ያደርገዋል ኢየሱስ።
በርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይቀየራል ሐዘን ትካዜ ቢዘገይም እኮ በርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይቀየራል ሐዘን ትካዜ እሱም ብዬ የምን ጭንቀት እሱም ብዬ ያለ ስጋት ቢቀመጥ እንጂ ተዘልዬ ጌታም ብዬ የምን ጭንቀት እሱም ብዬ ያለ ስጋት ቢቀመጥ እንጂ ተዘልዬ ቢዘገይም እኮ በርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይከፈፋል ሐዘን ትካዜ ቢዘገይም እኮ በርግጥ ይመጣል ሁሉንም ነገሬን አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ በሱ ይቀየራል ሐዘን ትካዜ ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ድንገት ይመጣል እሰይ ድንገት ይመጣል ሁሉን ያደርጋል ድንገት ይመጣል አሜን ድንገት ይመጣል ሁሉን ይለውጣል ድንገት ይመጣል እሰይ ድንገት ይመጣል ሁሉን ያደርጋል ሃሌሉያ ሃሌሉያ ኢየሱስ ይመጣል ኢየሱስ ይመጣል ኢየሱስ ይመጣል ማራናታ ሃሌሉያ ጌታ ኢየሱስ ይባርክ ምስጋና ስምህን ልጥራ